የአዲስ አበባ ከተማ አስተዳደር ምክር ቤት የመሬትና ግንባታ ጉዳዮች ቋሚ ኮሚቴ የአስተዳደሩን መሬት ልማትና አስተዳደር ቢሮን የ10 ወራት ስራ አፈጻጸምን ገምግሟል። ቢሮው የ10 ወራት እቅድ አፈጻጸሙን ሪፖርት አቅርቦ በቋሚ ኮሚቴ አባላቱ ውይይት ተደርጎበታል። የቋሚ ኮሚቴው ሰብሳቢ ዶክተር አቶሜ አበበ የአርሶ አደር ይዞታ ማረጋገጫን በአግባቡ መስጠትን ጨምሮ ሌሎች በግምገማ የተለዩ ክፍተቶች እንዲፈቱ አቅጣጫ መቀመጡን ገልጸዋል። በአጠቃላይ የሲስተም ወይም የቴክኖሎጂ ኦዲት ማድረግ ይገባል። ለሰራተኛ እስከ ሰጠነው ስልጣን ሰራተኛ እንዴት ይስራ የሚለውን ጨምሮ ሌሎች በዝርዝር ደግሞ ተቋሙ የለያቸውን ጉዳዮች የሲስተም ኦዲት ማድረግ ይገባል ማለት ነው። አርሶ አደሩ ጥያቄው ምላሽ አግኝቷል ብለን የምንለው ካርታው እጁ ላይ ሲገባ ነው፣ ታትሞ ሲሰጠው ነው። አሁን ያደረግናቸው ጉዳዮች በሙሉ ፕሮሰሶች ናቸው። ስለዚህ ከዛ ወጥተን ውጤት ማምጣት ይገባልና ተቋሙ ይሄንን ተገቢ ትኩረት አድርጎ መስራት ይገባዋል ማለት ነው። ከቅሬታ ጋር ተያይዘው ከቅንጅት አሰራር ጋር ተያይዘው የተነሱ ጉዳዮች ላይ ደግሞ በደንብ አሰራርን በመፈተሽ መፈታት ይገባቸዋል ማለት ነው። በቀጣይም ቋሚ ኮሚቴው የድጋፍና ክትትል ስራውን አጠናክሮ እንደሚቀጥልም አረጋግጠዋል። በአጠቃላይ የሲስተም ወይም የቴክኖሎጂ ኦዲት ማድረግ ይገባል። ለሰራተኛ እስከ ሰጠነው ስልጣንና ሰራተኛ እንዴት ይስራ የሚለውን ጨምሮ ሌሎች በዝርዝር ደግሞ ተቋሙ የለያቸውን ጉዳዮች የሲስተም ኦዲት ማድረግ ይገባል ማለት ነው። ቋሚ ኮሚቴው ህዝቡ የሚያነሳቸውን ቅሬታዎች ታች ድረስ በመውረድ የሰጠን ግብረ መልስ ስራዎችን ከዚህ በበለጠ በቅንጅት መስራት ያስችለናል ያሉት የመሬት ልማትና አስተዳደር ቢሮ ጽህፈት ቤት ኃላፊ አቶ ሀብታሙ ፈይሳ የተቀመጡ አቅጣጫዎችን በቁርጠኝነት ለመተግበር በትኩረት እንደሚሰራም ገልጸዋል። የመሬት ግንባታ ጉዳዮች ቋሚ ኮሚቴ ሱፐርቪዥን ሲያደርግ የመስክ ምልከታም ሲያደርግ እኛ ሪፖርታችንም ደግሞ ሲገመግም ነው የነበረውና ዱስ ሲሰሩ የነበሩ ስራዎች ላይ ያጋጠሙ ክፍተቶች ምንድናቸው የሚለው ቀድሞ የተለዩት እንዳለ ሆኖ ኮሚቴውም ደግሞ በጥልቅ ከህብረተሰቡም ያገኛቸውን ጥቆማ መነሻ አድርጎ በቀጣይ ላይ ልናያቸው ልናረማቸው የሚገቡትን በርካታ ጉዳዮችን ያሳየን ስለሆነ ያ ለኛ ተነሳሽነትን የሚፈጥር በቀጣይ በዚህ በጀት ዓመት ያቀናቸው ያላከናወናቸው የህብረተሰቡንም ደግሞ ጥያቄ ያልመለስናቸውን ትኩረት ሰጥተን ይበልጥ እንድንሰራ የሚያደርግና የሚያበረታታ ነው ማለት ነው። ባለፉት 10 ወራት ከ19 ቢሊዮን ብር በላይ ለልማት ተነሺዎች ካሳ መከፈሉን የገለጹት አቶ ሀብታሙ ከመሬት ዝግጅትና ለአልሚዎችና እንደዚሁም ለልማት ተነሺዎች ከማስተላለፍ አንጻር አበርታች ስራ መሰራቱንም ገልጸዋል። እስካሁን ወደ 13.7 ቢሊዮን ብር ገቢ ተሰብስቧል። በቢሮአችን ለልማት ተነሺዎችን በአጠቃላይ ወደ 19 ቢሊዮን ብር የሚሆን ካሳ ክፍያ የተከፈለ ሲሆን ከዚህ ውስጥ 17 ቢሊዮኑ በእኛ ተቋም በመሬት ልማትና አስተዳደር ቢሮ 17 ቢሊዮኑ ማለት ነው። 2 ቢሊዮኑ ደግሞ ሌሎች አልሚ ድርጅቶች አሉ የፌደራል ተቋማትን በጋራ ወደ 19 ቢሊዮን የሚሆን የካሳ ክፍያ ተፈጽሟል። ለተለያየ ልማት ለሚነሱ ለፕሮጀክቶች ለመሰረተ ልማት አሁን ከተማችን እየለማች ላለው ለኮሪደር ለተለያዩ ልማቶች ለሚነሱም ተነሺዎችና ለአልሚዎችም ወደ 1281 የሚሆን ሄክታር መሬት ተዘጋጅቶ ተላልፎ ለምቷል ማለት ነው።